የኪም ኒኩለር ኢራን ገባ። የዓለም ምጽአት ጀመረ። በዘመናት መካከል ድብቅ ሆኖ የቆየው የጦርነት ሚስጥር ይፋ ሆኖ የቀጠናው ታሪክ አዲስ ምዕራፍ አስይዟል። የፋርስ ምድር የኃይል ውቅያኖስነቷን በደማቅ አሳየች። ከከርሰ ምድር ጥልቅ መሸሸጊያዎች ውስጥ አህጉራትን የሚሰነጥቅ አዲስ አስፈሪ ክስተት ለዓለም ይፋ አደረገች። ይህ ክስተት ተራ የቴክኖሎጂ ሽግግር አይደለም። ዓለምን ስትራቴጂካዊ ሚዛን ሙሉ በሙሉ ቀይሮ የገሃነም እሳት በርን የከፈተ ታላቅ ክስተት ነው። ጥንታዊቷ የፋርስ ምድር በበረሃማው ሚስጥሯ ውስጥ ዛሬ በአዲስና አስፈሪ አጽናፋዊ ሲኦል ተላብሳለች። የኢራን ምድር እንደ አንበሳ ያገሳ ነው። የፋርሷ ንግስት በቁጣ ጅራፍ አካባቢዋን እየለበለበች ከከርሰ ምድሯ ጥልቅ ሚስጥር አንዱን ለዓለም ይፋ አድርጋለች። ይህ ሚስጥር ተራ መሳሪያ አይደለም። ምዕራባውያን በስጋት ሀጂ ቃሲም የሚሉት የእሳት ግሳት መድረኩን ፈንቅሎ የወጣ የጥፋት መልእክተኛ ነው። ይሁን እንጂ የፋርሷ ንግስት ቁጣ ወደ ጨለማና ፍጹም አጥፊ ኃይል የለወጠው ታላቁ ዜና ሌላ ነው። ከሩቅ ምስራቅ ሚስጥራዊ የጦር ፋብሪካዎች የወጡት የሰሜን ኮሪያው የኒኩሌር አረሮች በድብቅ የኢራን ምድር ገብተዋል። ይህ የፒዮንግያንግ ገዳይ የኒኩሌር ቴክኖሎጂና የቴህራን የላቀ የመወንጨፍ ብቃት ጥምረት የቀጠናውን የኃይል ሚዛን ፍጹም በሆነ መንገድ ያደቀቀና የጂኦፖለቲካዊን ዓለም አይቶት የማያውቀውን ታላቅ ምስቅልቅል ውስጥ የከተተ ክስተት ሆኗል። ዛሬ በኢራን እጅ የገባው የኒኩሌር አረር ተራ ስጋት ሳይሆን በእያንዳንዱ ሰከንድ በመካከለኛው ምስራቅ ወደ አመድነት ለመለወጥ የተዘጋጀ ዘመናዊ መቅሰፍት ነው። ይህ ዕለት በታሪክ ማህደር በደማቅ ደም ይጻፋል። የሰው ልጅ በህይወቱ አይቶት የማያውቀው ምናልባትም የሰው ልጅ ታሪክ ተጽፎ እንዲያበቃ ሊያደርግ የሚችል አቅም ያለው መሳሪያ በዓለም ዙሪያ የኃይሉን አስፈሪነት አሳይቷል። የመካከለኛው ምስራቅ ያንቀጠቀጠ፣ ሰማዩን እንደ አሮጌ ጨርቅ የቀደደ፣ የሰው ልጅን በዚች ምድር ላይ የመኖር ያለውን ተስፋ ያመከነ የሚመስለው ይህ ሀጂ ቃሲም የተሰኘው መሳሪያ አሁን ከሰሜን ኮሪያው የኒኩሌር አረር በጭንቅላቱ ላይ አዝሎ ከኢራን ምድር ተተኩሷል። ለአሜሪካና ለእስራኤል ግን ይህ ጥምረት የሚሳኤል ተኩስ ሳይሆን የገሃነም ደጅን የከፈተ ያህል የዘመናት ስጋታቸውን እውን የሆነበት የጥፋት መልእክት ሆኖ ታይቷቸዋል። ይህ የሚሳኤል ተኩስ ያስከተለው ብርሃንና ድምጽ እጅግ አስፈሪ ነበረ። ኳታርን፣ ኩዌትን፣ ባህሬንን የመሰሉ ጎረቤት ሀገራትን የድቅድቅ ጨለማ እኩለ ቀን መስሎ እስኪታይ ድረስ በሚወራጭ የብርሃን እሳት ተጥለቅልቀዋል። ከሩቅ ምስራቅ ሚስጥራዊ የወጥሩ ዋሻዎች የወጡት የሰሜን ኮሪያ የኒኩሌር አረሮችና የመካከለኛው ርቀት ተምዘግዛጊ ሚሳኤሎች በድብቅ የኢራን ምድር መግባታቸውና ፒዮንግያንግ በቀጥታ ወደዚህ ጦርነት እሳት መሳባ የመካከለኛው ምስራቅና ሰማይን በፍጹም ጨለማ የሸፈነ ታላቅ አህጉራዊ መቅሰፍት ነው። ይህ በሩቅና በመካከለኛው ምስራቅ መካከል የተፈጠረው የታላቁ አምባገነኖች ጥምረት ዓለም አቀፉን የጂኦፖለቲካዊ ሚዛን እንደ ብርጭቆ የሰበረ የሰው ልጅን ታሪክ አይቶት የማያውቀውን ታላቅ የጥፋት ምስቅልቅል የጋበዘ ነው። ሰሜን ኮሪያ ወደዚህ የጥፋት አውድማ በቀጥታ መሳባ የሚያመጣው የመጀመሪያው አውዳሚ መቅሰፍት ለቴህራን ያበቀለቻቸው የኒኩሌር አረሮች ከዚህ ቀደም ዓለም ካየቻቸው ተራ ፈንጂዎች ፈጽሞ የተለዩና እጅግ የላቀ የማፍረስ አቅም ያላቸው በመሆናቸው ነው። እነዚህ አረሮች በትንንሽ መጠኖች ተዘጋጅተው በኢራን ሀጂ ቃሲም ብላስቲክ ሚሳኤል አፍንጫ ላይ በቀላሉ መገጠም የሚችሉ ሲሆኑ አጥፊነታቸው በአንድ ጊዜ ሙሉ ከተሞችን፣ የአሜሪካ ጦር ሰፈሮችና የኢኮኖሚ መሰረተ ልማቶችን ወደ አመድነት የመቀየር አቅም አላቸው። ርዝመቱ 11 ሜትር፣ ክብደቱ 7 ቶን የሆነው 1400 ኪሎ ሜትር የመጋረድ አቅም ያለው የሀጂ ቃሲም ሚሳኤል በጠንካራ ነዳጅ ታግዞ በደቂቃዎች ውስጥ ተተኩሶ አካባቢውን በፍጥነት የመልቀቅ ብቃቱን አሁን ከሰሜን ኮሪያ የኒኩሌር አረር ጋር አስተካክሎታል። የሰሜን ኮሪያው አጥፊ የኒኩሌር ቴክኖሎጂና የኢራኑ ስትራቴጂካዊ ቦታ ጥምረት ዋሽንግተንና ቴልአቪቭን ከኢራን በተጨማሪ የፒዮንግያንግ ቀጥተኛ የኒኩሌር ስጋት እንዲጋፈጡ በማስገደድ ዓለም ወደ ሶስተኛው ዓለም ጦርነት አፋፍ አሸጋሽጓታል። የኒኩሌር አረር የጫነው ሀጂ ቃሲም ከኢራን የከርሰ ምድር ዋሻዎች ተተኩሰው የቀጠናውን ሰማይ በኒኩሌር ፍርሃት እንዲሸፈን፣ የነዳጅና ኢኮኖሚ መሰረቶች እንዲዘጉ እና የሰው ልጅ ታሪክ በፍጹም አይቶት የማያውቀውን የጥፋት መቅሰፍት በመካከለኛው ምስራቅ ላይ እንዲያንዣብብ አድርጓል። አሜሪካ በኢራን መሰረተ ልማት ላይ ያነጣጠረ ጥቃት መውሰዷን ተከትሎ ኢራን ርህራሄ በፍጹም የማያውቀውን ይህን የከርሰ ምድር አውሬ በኒኩሌር አረር አምቆ በአረብ ሀገራት ላይ ወደሚገኙ የአሜሪካ የጦርና የኢኮኖሚ መሰረተ ልማቶች ስታወርድ አድራለች። ይህ በሰሙ የማይቀር ይህ በስሙ ሳይቀር የደም በቀልን ያነገበው መሳሪያ እንደ አውሮፓውያን አቆጣጠር ጥር 2020 በባግዳድ አየር መንገድ አቅራቢያ በአሜሪካ የድሮን ጥቃት የተገደሉትን የኢራን እስላማዊ አብዮታዊ ዘበኛን የቅዱስ ኃይል አዛዥ ጀነራል ቃሲም ሱሌይማን መታሰቢያነት የተሰየመ ነው። እንደ አውሮፓውያን አቆጣጠር ነሐሴ 2020 በኢራን የመከላከያ ኢንዱስትሪ
ቀን ይፋ የተደረገው ይህ ሚሳኤል ከቀደሙት የፋታህ 110 ዙልፋጋር ቤተሰቦች የተወሰደ ነገር ግን እጅግ የላቀ ዲዛይን ያለው የስትራቴጂ ክብደት ያለው መካከለኛ ርቀት ተወንጫፊ ባላስቲክ ሚሳኤል ነው። ርዝመቱ 11 ሜትር ክብደቱ 7 ቶን ገደማ የሚደርሰው ይህ ግዙፍ የሞት መሐንዲስ እስከ 1400 ኪሎ ሜትር የመጋረድ አቅም ያለው ሲሆን አሁን ደግሞ የሰሜን ኮሪያ የኒውክሌር አረር በመሸከም አጥፊነት ወሰኑን ጨምሮታል። ይህም በኢራን ምዕራባውያን ድንበር ተነስቶ መካከለኛው ምስራቅን የሚገኙ በርካታ ስትራቴጂካዊ ቦታዎችን የአሜሪካ ጦር ሰፈሮችንና እስራኤል ቀጥተኛ የኒውክሌር ኢላማ ውስጥ ያስገባል። ሚሳኤሉ የሚጠቀመው ጠንካራ ነዳጅ ሶሊድ ፊውል በመሆኑ በመጋዘን ውስጥ ለረጅም ጊዜ ማከማቸት ከማስቻሉም በላይ ከመተኮሱ በፊት ረጅም ዝግጅት ሳያስፈልግ ተሽከርካሪ ላይ ተጭኖ በደቂቃዎች ውስጥ ተተኩሶ አካባቢውን በፍጥነት ለመልቀቅ እስከ 500 ኪሎ ግራም የሚከብድ የኒውክሌር አረር ይዞ ወደ ህዋ የሚሰነጠቀው ይህ ሚሳኤል ወደ ኢላማው ለመድረስ ሲጀምር በፈንጂ ክፍሉ ከዋናው አካል ይገነጠላል። በተገንጣዮቹ ላይ የተገጠሙት ክንፎች አማካኝነት በከፍተኛ ፍጥነት እየተንቀሳቀሰ ታድ ወይም ደግሞ አይሮን ዶም ያሉ የላቁ አየር መከላከያ ስርዓቶችን በማታለል ኢላማውን በጥቂት ሜትሮች ልዩነት ብቻ በትክክል የመምታት አቅም አለው። ይህ አየር ላይ መቃወም እድሉ ዜሮ የማድረግ የኒውክሌር እሳቱን በቀጥታ ጠላት ላይ ያወርደዋል። ኢራን ለበርካታ አስርት ዓመታት ስትገነባቸው የቆየቻቸው ከጠላት የአየር ጥቃት በታመኑት የተከፋፈሉት የከርሰ ምድር ዋሻዎች ውስጥ ተሸሽጎ የሚኖረው ይህ አውሬ አሁን ከሰሜን ኮሪያ ኒውክሌር ቴክኖሎጂ ጋር ተጣምሮ የመካከለኛው ምስራቅ የኃይል ሚዛን ሙሉ በሙሉ ቀይሮታል። በኢራን እጅ የኒውክሌር አረር መግባቱ እና በሃጂ ቃሲም ሚሳኤል ላይ መገጠሙ ቀጠናውን ወደ ያልታወቀ ወታደራዊና ኢኮኖሚ ምስቅልቅል የከተተ ሲሆን የእስራኤልና የአሜሪካ ስትራቴጂስቶች በታላቅ ድንጋጤ ውስጥ ወድቀዋል። ዛሬ በፋርሷ ንግስት ቁጣ የሰሜን ኮሪያ ገዳይ ቴክኖሎጂና የምድር በላይ ሃጂ ቃሲም የጥፋት እሳታቸውን ሲተፉ የመካከለኛው ምስራቅ ሰማይ ተቀዶ ዓለምን በፍርሃት መንቀጥቀጥና በወሰን በሌለው የጦርነት ስጋት ውስጥ ጥሏቸዋል። የኒውክሌር አረሮችና የመካከለኛው ርቀት ተምዘግዛጊ ሚሳኤሎች በድብቅ የኢራን ምድር መግባታቸውና ፒዮንግያንግ በቀጥታ ወደዚህ ጦርነት እሳት መሳባ የመካከለኛው ምስራቅና ሰማይን በፍጹም ጨለማ የሸፈነ ታላቅ አህጉራዊ መቅሰፍት ነው። ይህ በሩቅና በመካከለኛው ምስራቅ መካከል የተፈጠረው የታላቁ አምባገነኖች ጥምረት ዓለም አቀፉን የጂኦፖለቲካዊ ሚዛን እንደ ብርጭቆ የሰበረ የሰው ልጅን ታሪክ አይቶት የማያውቀውን ታላቅ የጥፋት ምስቅልቅል የጋበዘ ነው። ሰሜን ኮሪያ ወደዚህ የጥፋት አውድማ በቀጥታ መሳባ የሚያመጣው የመጀመሪያው አውዳሚ መቅሰፍት ለቴህራን ያበቀለቻቸው የኒውክሌር አረሮች ከዚህ ቀደም ዓለም ካየቻቸው ተራ ፈንጂዎች ፈጽሞ የተለዩና እጅግ የላቀ የማፍረስ አቅም ያላቸው በመሆናቸው ነው። እነዚህ አረሮች በትንንሽ መጠኖች ተዘጋጅተው በኢራን ሃጂ ቃሲም ባላስቲክ ሚሳኤል አፍንጫ ላይ በቀላሉ መገጠም የሚችሉ ሲሆኑ አጥፊነታቸው በአንድ ጊዜ ሙሉ ከተሞችን፣ የአሜሪካ ጦር ሰፈሮችና የኢኮኖሚ መሰረተ ልማቶችን ወደ አመድነት የመቀየር አቅም አላቸው። ርዝመቱ 11 ሜትር ክብደቱ 7 ቶን የሆነው 1400 ኪሎ ሜትር የመጋረድ አቅም ያለው የሃጂ ቃሲም ሚሳኤል በጠንካራ ነዳጅ ታግዞ በደቂቃዎች ውስጥ ተተኩሶ አካባቢውን በፍጥነት የመልቀቅ ብቃቱን አሁን ከሰሜን ኮሪያ